ትሰማኛለህ ዳኒ? እኔ ወዴትም ልሄድ እናንተን አይመለከታችሁም። ግን ደግሞ ማወቅ የምትፈልግ ከሆነ ከዚህ በኋላ ማናችሁም አታዩኝም፣ አትደርሱብኝም፣ አልደርስባችሁም። የራሳችሁ ላይ ፊልም ገባ አይደለም? በቃ ማወቅ ትፈልጋለህ ወዴት እንደምሄድ? ወደ ቤተሰብ ጋር ነው የምሄደው። አታዩኝም፣ አትደርሱብኝ፣ አልደርስባችሁም። የራሳችሁን ኑሮ ኑሮ። ምን አገባው አብርሃም ሳይፈቅድ የሰው ልጅ ወዴት ነው ይዘሽ የምትሄጂው? እናቱ ብትወርስ አባት አለው አንዴ እንዶ አፌ ቁርጥ ይበልልሽ ፍቅርዬ፣ አፌ ቁርጥ ይበልልሽ። አባት የለውም ልዑል፣ አባት የለውም። አባቱ እውነቴን ነው የምላችሁ ሳይሞት በቁሙ የሞተ ነው። ጉድ እኮ ነው። አባቱ ሳይፈቅድ አባቱ እንደዚህ ሳያደርግ ምን አገባህ አንተ መጅራስ ማለት ነው። አንተ የድር ኩባያ የሆንክ ሰውዬ ማለት ነው። እንዶ ምን አገባህ? ጭራሽ በወለደችው ልጅ የሰው ልጅ ይዘሽ ወዴት ጭራሽ? ኧረ ሩታዬ እንደው የምትችይበት እንደው ልብ ይስጥሽ። አንቺማ ሰጥቶሻል። እንኳን አይደለም ቤተሰቦችሽ ጋር ሩታዬ እንዶ ከሀገር ብትወጪ ራሱ ተከትለውሽ ነው የሚመጡት። ምክንያቱም የገቢ ምንጫቸው ነሻ። አይፋቱሽም። አይደለም ዛሬ ላይ ተይና ሩታዬ ወልደሽም እንኳ አላሳረፉሽም። ውድ ተመልካቾቼ እንግዲህ ሩታ ሰልችቶኛል ወደ ቤተሰቦቼ እሄዳለሁ ስትል እንግዲህ ይሄ መጅራስ የሆነ ሰውዬ ማለት ነው። ይህ የድር ኩባያ የሆነ ሰውዬ እንግዲህ የሰው ልጅ ይዘሽ ጭራሽ እኮ እናትነቷም ራሱ አስግዷታል እኮ ይሄ ልጅ ማለት ነው። ደግሞ ከመቼ ጀምሮ ነው የፈታ ባል በየአደባባዩ በየዩቲዩብ ቻናል እኔ አልፈልጋትም ኦልሬዲ እኔ እና እሷ ተለያይተናል ሲል የነበረው ጋሽ አሸብር ማን ምን ስለሆነ ነው ለሱን የምታስፈቅደው ማለት ነው? ኧረ እንሂድባቸው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ኮፒ ሊንክ አድርጉ። ኮፒ ሊንክ እያደረጋችሁ አጠነካክሩኝ። ዩቲዩቤ ቀዝቀዝ ብሏል ማለት ነው። እናም ቤተሰቦቼ ወደ መጣሁበት ወደ ገደለው ስገባ እንግዲህ ሩታዬ የልዑል ሸጋ እናት መጥታለች። በዳኒ ቤት ማለት ነው። ከማ ጋር? ከፈንዲሻዋ ከትንሽዬዋ እህቷ ከፍቅር ጋር ማለት ነው። እንግዲህ ጋሽ ዳኒ ማለት ነው። ይሄ መጅራስ አሁን መጅራስ ብየዋለሁ፣ ወይም ደግሞ የድር ኩባያ ለሱ በቃ አዲስ ስም ማለት ነው። የድር ኩባያ አጭሩ፣ ይሄ ድሮውን ታውቁታላችሁ፣ የጠላ የሚጠጡበትን አጭሩ ማለት ነው። ልክ እሱ በሉት በቃ ወይም ደግሞ ይሄ የወፍጮ መጃል ላይ አይደለ የድንጋዩ እሱ በሉት ጋሽ ዳኒ ማለት ነው። እና ሩታ ጋር ሄደዋል። ሩታዬ እንግዲህ እንዳያችሁት ሻንጣው አዘጋጅታ ምን ብላ ልዑልዬ ልብስብስ አድርገው እንደ ልዑልዬ እንደ አላህ ያሳድግ ይሄኔ አባት እንዴት ደስ እንደሚል ማለት ይሄኔ ጨዋ ልጅ ማለት ነው። ትንፍሽ የለ ምን የለ እንደዚህ ሲጮሁበት ራሱ አንድ ጊዜ እንዶ ደብቆ አላህ እያሳድግ። እውነቴን ነው የምልህ እንዶ አላህ ያሳድግ። እና ይዛው ወደ ቤተሰቦቼ እሄዳለሁ ደክሞኛል፣ ሰልችቶኛል ስትል ጋሽ ዳኒ ማለት ነው መጅራሱ ወይም ደግሞ የድር ኩባያ የሆነ ሰውዬ ማለት ነው። አትሄጂም፣ የሰው ልጅ ይዘሽ ወዴት ነው የምትሄድ? ተው እንጂ እንዶ 9 ወር በሙሉ በሆዷ ያረገዘችው እንዶ ተሰንጥቃ የወለደችውን ልጇን ይህን መከራና ስቃይ አሳልፋ ያሳደገችውን ልጇ ጭራሽ የሰው ልጅ ተው እንጂ አልቀረብህም። ምን ይላል ይሄ? አንተ የሆንክ ጀንፈል ማለት ነው። የሰው ልጅ አላላትም እንዴ? እንዴ ልጇ እኮ ነው። እንዴት ነው የሰው ልጅ ልትል የቻልከው ማለት ነው? ይዘሽ አትሄጂም። አብርሃም እኮ አባት የለውም ማለች ፍቅርዬ። እንደ አፌ ቁርጥ ይበልልሽ። አባት የለውም። አዎ የለውም አባት ማለት ነው። የልዑል አባት እውነቴን ነው የምልህ ሳይሞት በቁሙ የሞተ ነው። እሱ ከውሽማው እዛ ሸሼ ገዳሜ ይላል። ልዑል ያለበት ቦታ ኬት ያውቃል? እንዶ ጠፍተዋል ብላ የእናት እንትን እንደዛ ስፍስፍ ብላ ስታለቅስ አታስመሲ እያለ እንደዛ ሲያንጓጥጣት እንደዛ ዝቅ ሲያደርጋት ልዑል እኮ ማለት
እንደ አባት ቢሆን ማለት ነው፣ አንተ እንዳልከው ማለት ነው። የአባትነት ስሜት ቢሰማው ልጅ ጠፋ ሲባል እኮ እንደዛ ከውሽማ ጋር እንደፈለገ ሲፈራገጥ አይመጣም ነበር። ዛሬ ላይ ምንድነው የሰው ልጅ ይዘሽ አባቱ ምናምን እያልክ እዚህ የምታስመስለው ማለት ነው። አንተ አስመሳዩን ከሰውዬ ማለት ነው። እሱን ሳታስፈቅጂ ወደ ቤተሰቦችሽን አትሄጂም ምናምን ለምንድነው የምታስፈቅደው? ጉድ እኮ ነው። ከመቼ ጀምሮ ነው ደግሞ የፈታ ባልን እኔ ወደዚህ ቦታ ሊሄድ ነው እኔ ወደዚህ ቦታ ሊሄድ ነው ተብሎ ፍቃድ የሚሰጠው? ማን ነው? ምንድን ነው እሱ እንዴ? ማን ነው? ምንድን ነው እሱ? እኮ ለእሷ ቦታ የለውም እኮ በቃ በየዩቱብ ቻናሉ እኔና እሷ ከተለያየን ቆይተናል፣ ተፋተናል፣ ስለዚህ ተይኝ፣ ራቂኝ፣ ቅብርት ስዬ በይኝ እያለ የሚያሰድባትና የሚያስረግጣት የልጇ አባት ማን ስለሆነ ነው የምታስፈቅደው? ምን ስለሆነ ነው? አንተ የሆንክ ነገር ማለት ነው። አንተ የእርጎ ዝንብ ጥልቅ በቃ መጮህ አይደክም። ደግሞ እኮ ሄርሜላና ሩታን ከአብርሃም ለማራቅ ነው የምትፈልጊው። ያሰብሽው ደግሞ አይሳካልሽም አላላትም? ለፍቅር በጣም ነው እንዴ ፍቅር ያሰበችው አብርሃምን? በጣም ነው እንዴ ስለ ባልነት የተመኘችው? አንተ ድንክ የሆንክ ስንዝሮ የሆንክ ሰውዬ ማለት ነው። አረ ተረጋጋ፣ አንተ ሰውዬ ተረጋጋ። ደግሞ መቼ ነው አቋምህን የምታስተካከለው? አንዴ እዚህ ትጮሃለ፣ አንዴ እዛ ትጮሃለ፣ አንዴ ወደዛ ሄደ ትጮሃለ። ምን ሆነህ ነው? አትወጪም፣ አብርሃም ሳይመጣ አትወጪም፣ አብርሃምን ሳታስፈቀጀው አትሄጂም። ተው እንጂ ማን ስለሆነ ነው የምታስፈቅደው ማለት ነው? እንደ አፌ ቁርጥ ይበልሽ ሩታዬ። እንደዛ ስንሰፈሰፍ እንደዛ ሳለቅስ የአባትነት ስሜት ተሰምቶት እኮ ልጄ የት ሄደ ብሎ እኮ አልፈለገም ማለች እኮ። እውነቷን ነው፣ እውነቴን ነው የምላችሁ። እሱ የውሽማው እጅ አንግቶ እየመጣ እውነት እኔ ቪዲዮ አለስራ እንጂ እያንዳንዱ ቪዲዮ እየተከታተልኩ ነበረ። ቆሽቴ እየተቃጠለ ማለት ነው። እንደ አንዳች ነገር ቆሽታችሁ ቅጥል ያድርገው እናንተ ማለት ነው። እናንተ ዝሙታሞች ማለት ነው። ለነገሩ አልሐምዱሊላ እውነቴን ነው። በዚህ ሰሞን ማለት ነው ከውሽሚት ጋር ቀንሰዋል እናቴ። ምን ከምን ጋር ማገጫጨት ምናምን የለም። ግን ብቻ ሰሞኑ ብርድ ልብስ ለብሰው አንድ ላይ መተው ነበረ። ትኩሳት ሙቀት ቀንሷል። እውነት እድሜ ለኛ አስለቅቅ ናቸው እኮ እየመጣች እያለች አገጩና ጉንጩ የምትልሰው የነበረው ወፍ የለም። አሁን ቆጠብ እያለች ነው ያለችው። ቆጠብ ማለት ነው። እና ምን ለማለት ፈልጌ ነው ጋሽ ዳኒ ማለት ነው መቼም ቢሆን መቼም አታስፈቅደውም። ሩታዬ ደግሞ ሂጂ። እውነቴን ነው የምልሽ። እስኪ እረፍ በይ ከእናትሽና ከወንድሞችሽ ጋር ማለት ነው። ከነዛ ደስ ከሚሉ ክብራቸውን ከሚጠብቁ ከጨዋዎቹ ቤተሰቦችሽ ጋር እስኪ እረፍ ብለሽ ቡና እየጠጣሽ እና በእናትሽን ስትመረቂ በአባትሽን ስትመረቂ እስኪ እኔሽ ሩታዬ ማለት ነው። ለነገሩ ምን ይፋቱሻል? አይፋቱሽም እኮ አይፋቱሽም እናቴ፣ አይፋቱሽም ውዴ። ምክንያቱም የገቢ ምንጭ ነሽ አንቺ፣ የገቢ ምንጭ ነሽ እናቴ። አንቺ ከሄድሽ ማለት እኮ የገቢ ምንጭነትሽን ይቋረጥባቸዋል ማለት ነው። ይቋረጥባቸዋል። እንኳን አይደለ ዛሬ 9 ወር አርግዘሽ ልትወልጅ ትንሽ ቀናቶች እየቀሩሽ ራሱ 35 እና 30 ደቂቃ እያስቆሙ ቪዲዮ ያሰሩሽ ነበረ። ወልድሽ እንኳ ደምሽ እንኳ ሳይቆም እንደዛ ቪዲዮ ያሰሩሽ ነበረ። ስለዚህ እናቴ አታርፊያቸው። ምን ማረፊያ ያለሽ እናቴ? ምንም ማረፊያ የለሽም። አይደለም የማሚዬ ቤት ታይና እንዶ እውነቴን ነው። እንዲው ምሳሌ ማለት ነው። እንዶ ከሀገር ብትውጭ ራሱ ተከትለውሽ ነው የሚመጡት ማለት ነው። በሆነ አዚማቸው ተከትለውሽ ይመጣሉ። ነገር ግን እኔ ከልዑልዬ ጋር እንዶ ድብቅ ሽሽግ ብትይልኝ እኔ በጣም ደስ ይለኛል። በተለይ ሩታዬ እውነቴን ነው የምልሽ። እንዶ ስሞትልሽ፣ እንዶ ስቀበርልሽ የማንም የዩቱብ ቻናል ማሳደጊያ አታድርጊው ልጅሽ። እንዶ ድብቅ ሽሽግ አድርጊ። የእውነቴን ነው የምልሽ። ማን ስለሆኑ ምን ስለሆኑ ነው ልዑልን ይዘሽ መጥተሽ በእነሱ ቤት በእነሱ የዩቱብ ቻናል ላይ አንቺ ራስሽን ዝቅ አድርገሽ እነሱን ያሳደግሽ አንሶሽ አሁንም ልዑል ልጅሽ? ኧረ በእናትሽ ሩታዬ እውነቴን ነው። ልጅሽን ሽሽግ አድርጊው፣ ሽሽግ። ለማንኛውም እንግዲህ አላህ ይጠብቅልሽ። እውነቴን ነው። እኔ ልዑልን ሳይ
የእውነት በጣም ነው ውስጥ የሚነካው ማለት ነው። ቲክቶክ ላይ እሱ ነው እየለጠፉት እንትን የሚሉት፣ ዩቲዩብ ላይ እሱ ነው መነገጃ አደረጉት እኮ እንዶ መነገጃ ማለት ነው። ለማንኛውም ውዶች እየወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዳልኳችሁን ኮፒ ሊንክ አድርጉ። ያው የዩቱብ ቻናሌ ከሳምንት በላይ ስለለቀኩት ያው ድክም ብሏል ማለት ነው። ሶ ዩቲዩብ ሼር እንዲያደርገው ደግሞ እናንተ ኮፒ ሊንክ አድርጉ። ባላችሁ በሌላችሁ ደግሞ ላይክ አድርጉልኝ። ወዳችኋለሁ። መልካም አዳር ባይ